ገነት ነሽ ህይወት ነሽ ገነት ነሽ ህይወት ነሽ በቃ አንቺ አንድ ሰው ነሽ አይደል? እሺ ንገሪኝ ምክንያት አንተም ካሁን በኋላ ከእሷ ጋር ያለውን ግንኙነት በዚህ ላይ ማቋጨት አለብን። ልጅቷን እስክትጥያት ሰላም እንዴት ናችሁ? ውድ ቤተሰቦቻችን እኛ አለን፣ እግዚአብሔር የተመሰገነ ይሁን። ያው ባለፈው የተፈጠረውን ነገር አይታችኋል። መሲ ካደገችበት ከዛ ከንትኑ በቃ የቤተሰቦቿን መረጃ ምናምን ለመቀበል ሄዳ ነበረና የእናቷ ስም ህይወት እንደሆነና እኔ ደግሞ የገነት ስም በፊት ህይወት እንደሆነ አውቃለሁ። እና እንደዛ ብዬ ስነግራቸው አይ አይደለም ብላ ስትከራከረኝ ነበር ማለት ገነት። እና እኔ ቤተሰቦቼ ከዚህ በፊት በቃ ክፍለ ሀገር ምናምን ለበዓል ስንሄድ የገነት አባትም ቢሆን ወንድሞቿ ምናምን ህይወት እያሉ ነው የሚጠሯት። ክፍለ ሀገር እንዳለ ህይወት በሚባለው ስሟ ነው የምትታወቀው። ግን እኔ ደግሞ እናቴን ማውቃት እስካሁን ድረስ ገነት በሚል ነበረ። እና እኔ በቃ እዛ ስንሄድም ሲጠሯት ምናምን በቃ አለ አይደለ የቤት ስም ምናምን አሁን አንተ ማዘር የምጠራ ስም አለ ቅጽል ስም እንደዛ ብዬ ነበር ማስበው። እና ግን አሁን ላይ ስረዳው ገነት የደበቀችንም ነገር የሆነ ፍንጭ እየሰጠችን ነው እስካሁን በፎቶ ዙሪያ ማለት ነው። እና አሁን ላይ ደግሞ ስሟ ህይወት እንደሆነ ሲነገራት እኔ እናቴን ጸባይ አውቀዋለሁ። ሉሌ ስታጭበረብረኝ ስትዋሸኝ በደንብ ነው የማውቃት። አይደለም አንተ አንደኛ ነገር እርግጠኛ ሳይኮን ወደ መደምደም ውስጥ እኔ እርግጠኛ እኮ እሱን ነው የምልህ። እኔ በፊት የማውቀው ህይወት እንደሆነች ነው። እናት አባቷ ህይወት እያሉ ነው የሚጠራት፣ ወንድሞቿም ህይወት እያሉ ነው የሚጠራት። እና ስንጠይቃት እሷ ጭራሽ ህይወት አይደለም ስሜ ምናምን ብላ አይጠሩኝም ብላም ካደች ማለት ነው። እኔ ግን እዛ ቃለሁ እንደዛ እያሉ እንደሚጠራት። መዋሸቱ ለምን አስፈለገ? እዚህ እኔ እንደዛ ብዬ በማወራበት ሰዓት የሆነ ነገር ቢኖር ነው በቃ። እርግጠኛ እንደዛ ከሆንክ ገኒ አትዋሽም፣ እውነቱን ነው። ይኸውልህ ሉሌ እዛ ህይወት እያሉ ነው የሚጠራት ክፍለ ሀገር። ልጅቷ ደግሞ የእናትሽ ስም ህይወት ነው ተባልኩ አለች። ከዛ እኔ ለሳሚ ህይወት ነው የገነት ስም ክፍለ ሀገር ህይወት ነው ብዬ ሳፋጥጣት አይደለም ብላ እዚህ ካደች። እኔ እኮ እናት አባቷ እዛ ህይወት እያሉ እንደሚጠራት አውቃለሁ። መዋሸቱ ለምን አስፈለገ? እዚህ ጋር የሆነ የደበቀችው ነገር እንዳይታወቅባት የፈለገችው ነገር ስላለ ነው። እሱን ጠይቀን የምናየው ይሆናል። አንዴ አንተ በራስ ደምድመ ህይወት ነው ለምን ካደች ብለህ ታዲያ ሉሌ እኔ እኮ እዚህ ጋር እየተሰቃየሁ ነው ያለሁት። አንደኛ የመሰረትን እንትን እንዳለ ማስረጃዋን አጠፋችባት፣ ፎቶዋን ምናምን አቃጥላ ገነት እና እኔ እውነቱን ነው የምነግርህ። የማደብቅ ነገር እስከሆነ ድረስ እውነት አንተ የምትለውን ከሆነ እሷ የምታስበው አንተ እንደዛ ሆነ እኔ ልውልም ባለበት እኔ አንቺ መጠየቅ ፈልጋለሁ። የዛን ቀን ለምንድን ነው የካድሽኝ? ህይወት ነው እኔ ክፍለ ሀገር ህይወት እንደሚሉሽ አውቃለሁ። በእግዚአብሔር በቃ ግን እኔ እንደ ልጅ አጥፍቻለሁ፣ ብዙ ነገሮችን እስካሁን አጥፍቻለሁ በቤተሰቦች ፊት። በቃ እኛ ለምን እኛም እኮ ይደክመናል እኮ። ሳሚ እኮ የራሱ ህይወት ጭንቀት እኮ አለበት። አንዴ ሁሉም እኮ የራሱ ጭንቀት አለበት። በቃ የምታውቂው ነገር ካለ ምንም እኮ መጨቃጨቅ አያስፈልግም። ህይወት እኔ ነኝ ብለሽ ማመን አይደለም። እኔ ሉሊ ድክም ብሎኛል እውነት ነው። በቃ ግን እሱ እያለ ያለው አሁን ምንድን ነው የሚለው? ክፍለ ሀገር አብሬያትም ሲሄድ ህይወት ብለው ነው የሚጠሯት ነው እያለ ያለው። አንቺ ይህንን ነገር ታሚበታለሽ? እኔ ስሜ ህይወት አይደለም ብዬ አንዴ መጀመሪያ ተናግሬያለሁ። እኔ ከየትም ለቃቅሞ ይመጣሉ። ህይወት አንዴ ምን አንዴ ይኸውልህ ሳሚን በቃ እሷ እኮ ህይወት ቢሆን ታምናለች አይደለም? ወንድሞችሽ ለምንድን ህይወት እያሉ የሚጠሩሽ? እንደ እኔ ስንት ዓመት ሙሉ ህይወት ብለዋል እንደሚጠሩሽ? ገነት ለምን ትዋሻለሽ? አንቺ ህይወት ከሆንሽም ንገሪው። ልጁ እየተጨነቀ እንደዚህ እየሆነ ሳሚን ታውቂዋለሽ።
እንኳን እንደዚህ በቀላሉ ነገር ትንሽ ነገር ባስጨነቀው ቁጥር በቃ ሌላ ወደ ሌላ ነው የሚሄደው እሱ። ካሁን በፊትም ብዙ ነገር አለ ታውቂያለሽ። እኔ ዳንቺ እንዲህ ነው እያልኩኝ መዘርዘር አልፈልግም። ይሄ እኮ እኔ እኮ ምን እንዳስጨነቀሽም እኮ አላውቅም። ግን እሺ በቃ በዚህ ዙሪያ ነው ሳሚ ጠራው። ሳሚ እንደው በዚሁ ባለ ሳሚ አያስፈልግም ዛሬ በቃ ሳሚ ገነት እሱ የራሱ ጭንቀት እኮ አለበት። የራሱ ቤተሰብ እኮ አለው እሱ። ለምን እዚህ እየተመላለሰ አንቺ ጊዜውን ስታቃጢ ስንቴ ነው የተመላለሰው? ልውል አትደውል ቆይ አይደለም እኔ ጊዜውን የምትፈጂ ከሆነ ሳሚ አይምጣ። በቃ እዚህ ጊዜውን የምትፈጂ ከሆነ እንዳይመጣ አይደለም። ቆይ እስኪ ስለሱ የምታወራው እሱ እዚህ እየመጣ ለምን እንትን ይቃጠላል እንዴ? እኔ አልበቃም አይደለም። እኔ እጠራዋለሁ። እስኪ ደውልለት። አያገባኝም እኮ አይደለም። በቃ መናገር የምትፈልገው ነገር አለ። በቃ ሁሌ እንደዚህ ትጠራናለች። ከዛ የሆነ ነገር ይፈጠራል፣ ተበጣብጠን እንወጣለን። በቃ እሱ ደግሞ ሰልችቶታል ነገር። ስለዚህ ከቻልክ አትደውል። አይ ካልክ ግን ደውል። በቃ እኔ እሷ የምትናገረው በቃ እኔ ፈልጌው ነው። እስኪ ደውልለት ያለውን ነገር እናያለን። አያገባኝ በቃ ደውልና ይምጣ። በዚሁ ጉዳይ ማውራው ነገር አለ። ግን እኔ እኮ ለምን እሺ ለምን ነው እንደዚህ ያረክኝ? ተፈጠረክ ተወኝ በቃ ተወኝ። እናትና ልጅ እኮ ነን፣ ብዙ ነገር አሳልፈናል አይደል? በቃ እሺ ተወኝ በቃ። ከማንም በፊት እኮ ለኔ ነበር መንገር ነበር። ማንም አያስፈልግም ማለትኝ። በቃ አይ በቃ ሳሚ ምጣና እኔ በቃ አንዴ ነው መጨረሻ ነው ሳሚ ነው ማገኘው። በቃ ያው ሻለች ደውልሽ የደውል ሰው ማስጨነቅ አስጠላኝ። ለሳሚ ምን የሚያስጠላ ነገር አይደለም። አንቺ እንደ እናት እኮ የሆነ ነገር እንትን ማለት ነው በቃ። እንደ ልጅቷ አትሳዝንሽም? እንደ ሌላው ፈልጋ ነበር። ዝም በል እሷ እኮ እናቷን ሳታገኝ ስንት ዓመት ሙሉ በቃ የተሰቃየች እየፈለገች ነው። አንቺ የምታውቂው ነገር ደግሞ ካለ መናገር። አዎ ግን ይፈልጋል። ኧረ በሰላም ግን ብትሽል ቶሎ ነው። እሺ ቶሎ ነው በቃ ሳሚ። እኔ በዚህ ነገር እንትን ላይ ሰለቸኝ። ቪዲዮ ላይ ራሱ ማቅረብ በቃ ካሜራ ይዛችሁ ነው የሆነ ነገር ሲፈጠር ካሜራ ይዛችሁ ነው። ገነት አንቺ ነሽ ነገሮችን ማቅለል የምችል። ኮሜንት ላይ እስቲ ቤተሰቦች እንኳን ምን በቃ እኔ በእነሱ አልፈርድማ። የሚያዩትን ነገር ነው አይደለም። በቃ አንቺም ያለውን ነገር ተናገሪ። ፈርዶብሃል ግባ። ሰላምች አጋጣሚ መታ ነበር። ምን ነው እዚህ ጋር እኛ አንተን ነው እንጂ የጠራን። ሰላም መታ ነበር። እሷ ለምን ነበር የፈለገችው? አይ እኔ ፈለኩት። ምንድን ምን ላይ ነው? እዚህ ጋር ምንም ሊስማሙ አልቻሉም። ሳሚ ምንድን ነው የሚባባለው? አይደለም እሱ እያለ ያለው አንቺ ህይወት ነው ስምሽ። ዛሬም ህይወትና ገነት ላይ ናችሁ እስከ ዛሬ። እናትና ልጅ ናችሁ እኮ እናንተ። የሆነ ማታ ላይ እኮ ብቻችሁን ስትሆን እኮ ብዙ ነገር ማውራት ትችላላችሁ። ገነት እንደውም እኮ እኛ መሀል መግባት እኮ የለብንም ነበር እኮ። እሷ ከኔ ጋር ማውራትም አትፈልግም። ለምንድን ነው እሱ ማትፈልግ? እኮ ያለውን ነገር ተናገሪ በቃ። በቃ እኔ ጸጥ በሉና አዳምጡ። እኔ ሳሚን ይሰራው በዚህ ጉዳይ ነው በቃ። አንተ ዝም ማትል ከሆነ ወይ ውጣል በቃ። ሉል አንተ በእኔ ቦታ ብትሆን እንዴት ነው የምትሆን? አታገሳቸኝ አንተ ደግሞ በቃ ዝም በል በቃ። አንተ በእኔ ቦታ ብትሆን እንዴት ነው የምትሆን? እሷ ታውራ በቃ እኮ እሷ አስታውራ አንተ ዝም በል እሺ። ግን አይ አውሪ ቆይ በአጋጣሚ ልታወራኝ መታ ነበረ። በዛውን ይዣት የመጣሁት እናንተ ስትደውሉልኝ እንጂ ሌላ ነገር አይደለም። በቃ ገነት ነሽ ህይወት ነሽ፣ ገነት ነሽ ህይወት ነሽ። በቃ አንቺ አንድ ሰው ነሽ አይደል? መናገር እኮ ነው። እኔ ሳሚ አንተን የጠራሁበት ምክንያት አለኝ። እሺ ንገሪኝ። ምክንያት ምንድን ነው?
አዎ ስሜ ተከተለ ህይወት ነው። እኔ ምን ስል ነበር የዛኔ? ማናችሁም አልሰማችሁኝ። ህይወት ነው ክፍለ ሀገር ህይወት ነው የሚሏት። የምርሽን ነው? ግን ህይወት ስለሆነ ደግሞ ህይወት ስለሆነ እቺ ልጅ የኔ ልጅ አይደለች እንዴ? እሱማ ግልጽ እኮ ነው። ተናገር። ይሄን ማወቅ አለብህ። ህይወት ነኝ እስካልሽ ድረስ የዛኔ ያጭበረበረችን አሁን ደግሞ ህይወት ነኝ እያለች በቃ አንተም ካሁን በኋላ ከእሷ ጋር ያለውን ግንኙነት እዚህ ላይ መቋጨት አለበት። እኔ ይኸውልሽ ገን ግልጹን ካልነገረሽኝ ህይወት ነኝ አልሽ ገነት፣ እኔ ግልጹን ካልነገርሽኝ ከመሰረት ከመሲ አላውቀውም። መጀመሪያ ይሄ ዳርዳሩ ምንድን ነው? ይሄ ነገር ይጥራ። ለምንድን ነው እሱ የካድሽው ታዲያ? ህይወት ነኝ ህይወት አይደለም ብለሽ ለምንድን ነው የካድሽው? በቃ እንደው ምን ይሰጥቶኛል በዚህ ነገር በቃ እኔ ማለት ህይወት የእሷ እናት ነሽ ወይስ ህይወት ሌላ? ከእሷ ጋር ያለውን አዳምጪኝ። ህይወት የእሷ እናት ወይስ ሌላ ንገሪኝ። እኔ ስሜ ህይወት ነው እና የእሷ እናት አይደለሁም። በቃ እኔ እንደው የምነግራቸው ነው። ቆይ ንገሪኝ። ምን ሆናለች? ቆይ አይደለም ይሄ ነገር ዳርዳሩ ምንድን ነው? ምን አውቃለሁ። እኔ ህይወቴ በቃ እየተበላሸ ነው ማለት ነው። እኔም ሄድበት ቀጠሮ አለኝ ዛሬ ማለት ነው። እንደውም እኔ ከአሁን በኋላ ምንድን ነው ደግሞ? እሺ እሱ የምን ፓስፖርት ነው? በቃ ለመሄድ ለእኔ መሰደድም ቢሆን ምንም ነው ለእኔ ብርቅ አይደለም ማለት ነው። ገነት ቆይ እሺ አይደለም። አይ ይሄ ምን አስፈለገ ነው? ተረጋጋ። ምንድን ነው ገኒ ፓስፖርት ምናምን ምን ያደርግልሻል? ለኔ መሰደድም ሳሚ ብርቅ ያለ ለምን አንቺ ቆይ እኔ እኮ እሺ ያጠፋሁት ነገር አለ። ቆይ እኔ እረፍት ነሳችሁኝ። በቃ እኔ ልታሳብዱኝ ነው። ስለዚህ አይደለም ገኒ በመራቅና በመሸሽ ማለት ነው። ከህሊና እንተጸጸት አታማ። አዎ እውነቱን ተጋፈጥ። ቦታ በመቀየር ሰፈር ቆይ ተረጋጊ። የምን ቀጠሮ ነው ያለብሽ? በቃ ጨርሻለሁ እኮ ያሞነ ይሄሞነ ምንም ከእናንተ ጋር ምንም ጭቅም። በቃ ስሜ ህይወት ነው ህይወት ነው። ግን ለማምለጥ ነው ለመጥፋት ምንም ማስጠፋኝ እዛ ብትሄጂ አይከተልሽም ነው? ልጅሽን ጭራሽ አትፈልጊው? በቃ እኔ እዛ ልጅሽን አትፈልጊውም ጭራሽ? ከዚህ ሀገር እዛ ሻለኝ። ምን ማለት ነው ግን? እኔ በጣም ነው ውስጤ ተቃጥሏል። እረፍት አላገኘም። አይደለም በቃ እኔ ምንም ወሬ አልፈልግም አሁን አይደለም። እሺ ሌላው ተይውና፣ ለምንድን ነው እስካሁን ታዲያ እየጠየኩሽም ነበር። ህይወት አይደለም ያልሽ ህይወት ነው ስሜ፣ ግን ልጄ አይደለችም። በቃ ይሄ ነገር ምን እንደሆነ እኔም ግራ ገብቶኛል። ምን ነው ግራ ይገባል? ምንም እኮ ግራ የሚገባ ነገር የለም እኮ ሉል። አንዴ ሳሚ በቃ ህይወት ነሽ። የእሷም እናት ህይወት ነው ስማ። ፎቶ ላይ የምታውቂው ነገር አለ፣ ያጠፋሽው ነገር አለ። በቃ እንዳይታወቅብሽ የምትፈልጊው ነገር አለ። እመኚ በቃ ይቀበልሻል እንዴ? ማህበረሰቡ ይቀበልሻል። ምንድነው አንቺ አስፈራሽ እንዴ? ሳሚ ይቀበልሻል። ተናገሪ። ግን ይሄ እኮ ማንም ሰው ላይ የሚፈጠር ነገር ነው አይደል? የምታውቂው ነገር ካለ ንገሪ። በቃ ሳሚ እንደሱ አይደለም እኮ ለስለሷ የምታውቂው ነገር ካለ ንገሪን። ምንድነው ገና? ኧረ በእግዚአብሔር አታስጨንቂ። ሳሚ አንዴ ቆይ እንዴ፣ አንዴ ቆይ ገኒ፣ እዚህ ገነት ተብሎ የተቀየረው ስምሽ መቼ ነው? እኔ ገነት ስሜ ቆይቷል። ገነት ነው የትምህርት ቤትም ገነት ነው። ፓስፖርት ላይ ማየት ትችላለህ። እና ታዲያ በቃ እዛ ቤተሰብ ናቸው። ዝም ብሎ የቤት ስም አለ አይደል? ዝም ብሎ ነው የሚጠሩሽ? የቤት ስም ዝም ብሎ ነው የሚጠሩሽ ወይስ እስከዚህ ልጅቷን እስክት አይደለም? እናንተ ሳታረጋግጡ እንዴት ነው እንደዚህ ሰው? እኔ አንድ ነገር ማወቅ እፈልጋለሁ። ግን በቃ ልንገር ሳሚ፣ ለኪና ግን ህይወት ስለሆነ ስሟ ፎቶ አቃለች። በቃ ንገር። ብዙ ነገር አደረገች። ጭራሽ እንዳገኝም አትፈልግም። የምታውቀው ሳሚ መጀመሪያ ስሜ የቤት ስሜ ነው ህይወት። ይሄውና ይሄ ትክክለኛ የመታወቂያ ስሜ የምን ስሜ ገነት ነው ማለት ነው። አንቺ ይኸውልሽ አዳምጪ። ጎበዝ ድራማ ሰሪ ነበርሽ። በጣም ጎበዝ አስመሳይ ነበርሽ። ግን ችግሩ የመጣው መቼ እንደሆነ ታውቂያለሽ? ራስሽን መቆጣጠር አቅቶሽ ፌንት የበላሽ ቀን። እንዴት ፌንት አትነቅል ታዲያ? እኮ ፌንት የበላሽ ቀን ነገሮች ተበላሹባት እንጂ ማለት ነው። እንጂማ ድራማን እየሰራችብን ነው። ፌንት ባትበላ ኖሮ ይሄን ያክል አንከራከርም ነበር፣ ታሳምነን ነበር። ሻውን ተሰጣኝ እሱ እኔ ቀጠሮ አለብኝ። ለምን ሲባል የትም ሄደሽ ደግሞ አታመልጪም። ሲጀመር የትም ወጣጣ ነው። ካሁን በኋላ ማንን እንደምጨቀጭ ከእውነት ገነት እያለ ነው። ይሄኛው ነው ልጅሽን አትፈልጊው?
እነሱም አብረው ይሆናሉ እርግጠኛ ያመጣብኝ ጣጣ አንቺ ስትሄጂ አብረው በኋላ ይሄው አንተ ፊት ነው የምነግርህ እዛም ሆን እዚህም ሆን የትም ልኖር ከእሷ ጋር ያለን ግንኙነት ከሁለቱ አይምሮሽን አሰብ ሁለቱ ልጆች አኮል አይደለም ቆይ እኔ የምናውቀው ነገር እስከሌለ ድረስ እኔ እና እሱ እንቀጥላለን አለቀ እሷ ልጅሽ እስካልሆነች ድረስ መቀጠል ይችላሉ ልንገርሽ ቆይ ሁለቱ ልጆችሽ አንቺ ውጪ ብትሆኚ ሁለቱ ልጆችሽ ልጅ ወልደው ቆይ ሳሚ ነገር እውነት ሆኖ ነው ወይ እኔ እና እሷ ልጆችሽ ምን ልጅ ወልደው ሁለቱ ልጆችሽ ገነት እሷ ልጅሽ ናት አይደለችም ያኔ ማለት ካልሆነች ታዲያ እሷ ካልሆነች መቀጠል ትችላላችሁ እናንተ አንቺ ሌላ አያስፈልግሽም አይሆንም ማለች እኮ እሱ መቀጠል አብረ ጓደኝነት ገነት እኔ አንድ ነገር እኔ ልንገርሽ የመጨረሻ ነገር ልንገርሽ አልፏል ያ ይሄንን እውነት አንቺ ግልጽ አድርገሽ በቃ መሲ ልጄ ናት ወይም ደግሞ የሆነ ነገር ስለ መሲ ግልጽ ነገር ካልተናገርሽ እኔና መሲ እንቀጥላለን ቀጥሉ እናንተም ቀጥሉ እኔና መሲ ባለ ሰርግ ፊት ለፊትሽ ተጋብቶ ሁለቱ ልጆችሽ አንድ ላይ ተጋብተው ልጅ ሲወልዱ ያኔ አይምሮሽ ደግሞ ራስሽን ታጠፊ እንደሆነ እናያለን አይደለም እውነቱን ተናገሪ ሳይረፍድ ተባልሽ እናንተ ያኛውን ልጃችን ተገሏል አይደል ራሴ አቅም እንኳን ቢያጥራችሁ ራሴን ማጋባችሁ ችግር የለም እውነታውን ያኔ ይቆጭሻል ማለት በቃ ነገሮች ሳይባባሱ እውነቱን ብትናገሪ ነው የሚሻልሽ ይህ ነገር አንድ ነገር አለው ሳሚ ወደ መፍትሄ ካልሄድን እየባሰ ነው የሚሄደው